ውድና የተከበራችሁ ቤተሰቦቼ ዛሬ ምግባችን ደግሞ መጀመሪያ ሽንኩርት ከትፋለሁ። ደቀቅ አርጌ ስጋውን እንዴት እንደሚዘጋጅ ነው ማሳያችሁ። እንደምታዩት በጣም ብዙ እንትን ነው ሽንኩርት ነው የከተፍኩት። አንድ ግማሽ ኪሎ ወይም 1 ኪሎ የሚሆን ስጋ ነው የምፈልገው ከዚህ ጋር ማለት ነው። ምክንያቱም የዚህ ሀገር ሽንኩርት በጣም በቃ ብዙ ብታረጉ ራሱ ትንሽ ነው የሚሆነው። አሁን ዘይት አድርጌበታለሁ። ውሃውን ከመጠጠ በኋላ እንደምታዩት ሞልቶ ነበር። አሁን ትንሽ ሆነ ማለት ነው። ከዛ ስጋውን ጨመርኩኝ። ሽታ እንዳይኖረው ምናምን ጨው፣ ይሄ ትላልቅ ጨው አለ አይደል ሀገራችን የምንጠቀመው እሱን ነው በብዛት የምንጠቀመው። ጤናማ የሚባለው ስለሆነ አሁን ቅመማ ቅመም ከዛ ደግሞ ምንድነው የሚባለው የጨመርኩት እና እንደምታዩት በስሎ ቅመማ ቅመም ጨው አርጌ ምናምን እንደዚህ አዘጋጅቼ ለበነገው አስቀምጨዋለሁ። አሁን ደግሞ እንዴት እንደሚሰራ ለምን እንደፈለኩት ላሳያችሁ ነው። ሊጥ እያቦኩ እንዳያችሁት አብኩቻለሁ ሊጥ ማለት ነው። ሊጡ ምን አለው መሰላችሁ? ጨው፣ ዘይት፣ በጨውና በዘይት ከዛ ለብ ባለ ውሃ ብቻ ነው ያቦካሁት። ትንሽ አረፍ ካለ በኋላ እንደዚህ ዳምጠዋለሁ ማለት ነው። ከዳመጥኩት በኋላ በደንብ እንደዚህ አርጌ ስስ አርጌ ዳምጠዋለሁ። በዚህ መልኩ ቆርጠዋለሁኝ። ከዛ ስጋውን እሱ ላይ እየጨመርኩኝ እጠቀልለዋለሁ ማለት ነው። እንዴት እንደምጠቀልለው አያሳያችኋለሁ። በዚህ መልኩ ቆርጠውና አረቦቹ እንግዲህ ሸሽ በረክ ነው የሚሉት። እንግዲህ መቼስ ኢትዮጵያውያን ወይም ደግሞ እንደ ሳምቡሲክ ብሉ፣ እንደ ሳምቡሳ ይመስላል። እነሱ የሚሉት ሸሽ በረክ ነው። በወተት በሩዝ ተደርጎ ነው የሚበላው። ወተትና ሩዝ ደግሞ እንዴት ተደርጎ እንደሚዘጋጅ አሳያችኋለሁ። አሁን እንደምታዩት ትናንትና ያዘጋጀሁት ስጋ እየጨመርኩበት ነው ማለት ነው። ሽንኩርትና ስጋ እንትን ያልኩበት እንደምታዩት ሁሉንም ጨምሬበታለሁ። አሁን የምጨምርበት ደግሞ እንዲያጣፍጠው ስናውበር የሚባል ትልልቅ ዛፍ አለ። በቤይሩት ሊባኖስ የምትኖሩ ታውቁታላችሁ። ከዛ የሚገኝ ፍሬ ነው ይሄ። ለጣፋጭ ይጠቀሙበታል፣ ለማሳመሪያ። ከዛ በዚህ መልኩ እንደዚህ ዘጋዋለሁ። መክፈት የለበትም። እንደዛ አድርጌ ዝግት አድርገዋለሁ በደንብ ማለት ነው። ከዛ የስጋው ደግሞ ስልስ ነገር መግባት የለበትም። ስልስ ከገባው ውሃ ከሆነ አይዘጋም ማለት ነው። እንደዚህ አድርጌ ሁሉንም ዘግቼ ሙሉውን የሳይንዬ እስኪሞላ ድረስ ሰራለሁ ማለት ነው። እንደምታዩት ሙሉንም ሞላሁት እንደዚህ አድርጌ። አሁን እሳት ውስጥ ከተዋለሁ። የጋለ እንትን አለኝ፣ ጋዝ አለኝ። እዛ ውስጥ ከተዋለሁ። ይሄ ደግሞ 2 ብርጭቆ ሩዝ ነው አጥቤ ከዛ በፈላ ውሃ ላይ ጨመርኩት ማለት ነው። አሁን ደግሞ እዛ ሩዝ ላይ የሚጨምረው ሩዝ ከበሰለ በኋላ ይሄ ወተት ነው። 5 ማንኪያ ወተት ዱቄት እጨምራለሁ። ከዛ እዚህ ላይ ቅመማ ቅመም፣ ጨው፣ ከዛ ደግሞ ነሻ የሚባል የምታውቁ ከሆነ ነሻ ማለት ውሃ እንዳይሆን እንዲያወፍርልን ይጠቅመናል። ትንሽ ያዝ እንዲያደርግ ይጠቅማል ማለት ነው። ከዛ ጨው አደረኩበት። ይሄ ደግሞ ቅመም፣ ጣፋጭ ቅመም፣ ጥቁር አዝሙድ፣ ይሄ ደግሞ ማህላብ ይባላል። ግዴታ ከወተት ጋር መግባት ያለበት ነገር ነው። ይሄ ደግሞ እንግዲህ ውሃ ነው እንደምታዩት። ከዛ እንደዚህ አድርጌ በደንብ ካማሰልኩት በኋላ ሩዙ በስሎልኝ ነው። እሱ ላይ ጨምሬዋለሁ። እንደምታዩት በደንብ አድርጌ አዋህደዋለሁ። ውሃ ጨመርኩበት ምክንያቱም በኋላ ከፈላ በኋላ ነሻ ስለሚያወፍረው ወፍሮ ነው የሚጠብቀኝ ማለት ነው። ከዛ እንግዲህ እንደዚህ ተከድኖ ይብሰል ትላለህ። እንደምታዩት ይሄ ሻፖ ወይም ደግሞ ሸሽ በራክ ደግሞ በስሎልኝ እንደምታዩት አውጥቼዋለሁ ማለት ነው። ያኛውን በስሏል። ሁሉም ነገር አልቋል። ከዚህ በኋላ እንዴት እንደሚበላ ብቻ ነው ማሳያችሁ ማለት ነው። አሁን ከዚህ ብረት ድስት እንደምታዩት እዩት። ቀጭን የነበረ አሁን ወፍሯል። እንደምታዩት እንዳው በጣም ውሃ ይፈልጋል ተጨማሪ ማለት ነው። እና ቅመም በመጠን ነው የማደርገው። ነጭ መሆን አለበት እና ይጣፍጣል። እኔ እወደዋለሁ። አላቅም፣ እናንተም ሞክሩት። እናንተ ጋር ሊታወቅም ይችላል ላይታወቅም ይችላል። በትንሹ ብትሞክሩት ደግሞ ትወዱታላችሁ ብዬ አስባለሁ። በተለይ ለልጆች አሪፍ ምግብ ነው። እሱ ላይ ጨምሬ እንደምታዩት በቃ ከዚህ በኋላ በማንኪያ መብላት ነው ማለት ነው።